ይህ ጨለማማ ደን በአንድ ጊዜ የለም አፈር መገኛ ነው ቢባል የሚያምን የለም። ካታሊና በምትኖርበት መንደር ገደብ የሌለው ምግብ ይሰጣት ነበረ። ይሁንና ከሁለት ወራት በፊት ድርቅ ስለነበር የካታሊና ሰዎች አስቸጋሪ ሁኔታ ላይ ጥሏቸዋል። ሻርሌት በምትባለውም አስፈሪ ወፍ አልፎ አልፎ ይጠቁ ነበረ። በየወሩ ግብር እንዲገብሩ ታስገድዳቸው ነበረ። ካላደረጉ ደግሞ መንደሩን ታበላሽባቸዋለች። ዛሬ መንደርተኞቹ ምግብ የሚያቀርቡበት ቀን ነው። ያመጣችሁ ምግብ እቺ ናት? ሙሉ ቆሻሻ ነው። መንደሩን ከማበላሸት በፊት ተግታችሁ መስራታችሁን አስታውሱ። ወይዘሮ ሻርሌት፣ ሰብል ለመሰብሰብ ሞክረን ነበር፣ ግን ድርቁ ከባድ በመሆኑ ይህች ብቻ ነው ለማግኘት የቻልነው። ትምሪንና በዚህ ወር ማምጣት ያለብንን እህል ትቀንሽልናለሽ? የመንደሩ ግማሽ ብዙ ነው። አብዛኞቻቸው ያለፈውን ወር ምግብ ተቸግረዋል። አይሆንም፣ ያለ ምግቡ እኔም በሰላም መኖር አልችልም። እንዲህ ለማለት ፈልጌ አልነበረም። ይህ የእናንተ ጥፋት ነው። እሺ በቃ ለዚህ ወር ይህን ያህል ወስዳለሁ፣ ግን ቀጣይ ጊዜ ከዚህ በላይ እንድታመጡ፣ ካልሆነ ውርድ ከራሴ። ካታሊን ከሻርሌት ጋር ብዙ ለመደራደር ብትፈልግ እንኳ አውሬዋ ወፍ ሳትሰማት በረረች። በጣም አዝና ከሁሉም ጋር ወደ መንደሩ ተመለሰች። ካታሊን፣ አሁንም ከሻርሌት ጋር መደራደር አልቻልሽም? አዎ፣ በቂ ምግብ የሌላቸውን ሰዎች ግን ቀን ከሌሊት ሰርቼ እረዳለሁ። ይሁንና አሁንም ስካርላት ለምን ምግባችንን እንደምትወስድ አላውቅም። ስለተቸገርን ነው ችግር የምትጨምርብን። ደሞ ስካርሌት አስፈሪ ወፍ ናት። በትንሽ ወራት ረሃብና ሰደድ እሳት በኋላ ሻርሌት ትክክለኛው ማንነቷን አሳይታለች። ይህን ድል ተጠቅማ ጨቁናናለች። ይሆናል። አያቴ ሰላም፣ ለምን እዚህ መጣ? አውሬ ወፍ መንደራችን ላይ ችግር እየፈጠረ እንደሆነ ሰምቻለሁ። ስለዚህ ከከተማ ስራዬን ትቼ ልረዳችሁ ነው የመጣሁት። በጣም ጥሩ ነው። ሁለት ጓደኞቼንም ይዤ መጥቻለሁ። በእርሻው ላይ ይረዱናል። ሁሉም በደስታ ብራየንን አመሰገኑት። ካታሊና ብቻ ብራየንን ለየት ባለ መንገድ አየችው። ከተመለሱ በኋላም ብራየንና ጓደኞቹ ሁሌም ዕቃ ለመሸከምና የምግብ ክምችቶቹን ለማየት ይቻኮሉ ነበረ። ብራየንም የመንደሩ አለቃ ስራውን እንደሰጣቸው ይናገራል። በዛ ምሽት ካታሊና የመንደሩን አለቃ አግኝታ ልታነጋግረው ሄደች። ቤተሰቦቻችን፣ በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ይሁንና የብራየን ጓደኛ ጋሪ ላይ ጥቂት ማዳበሪያዎችን ጭኖ ሲሄድ አየች። ካታሊና በፍጥነት ለመንደሩ አለቃ ልትነግረው ስትሄድ የብራየን ድምፅና የሚሰበር ዕቃ በቤቱ ተሰማት። ብራየን፣ ምን እየተፈጠረ ነው? የመንደሩ አለቃ ድምፅ እዚህ ሰምቻለሁ። አያቴ እዚህ አይደለም፣ አሁን አሞታል። ስለዚህ ጓደኛዬ ከተማ ወዳለ ሆስፒታል እንዲወስደው ነግረዋለሁ። በቅርቡ የመንደሩ ስራ ኃላፊ ሆናለሁ። ካታሊና አላመነችውም። ወደ ብራየን ክፍል ስታጮልቅም አንዱ ጓደኛው ብቻውን ሲያጸዳ አየችው። ይሁንና
ቀይ መብራት የሚያበሩ ሳጥኖችን አስተዋለች። ወዲያውም በብሬን ተከለለች። ጨልሟል፣ ወደ ቤትሽ ብትሄጂ ይሻላል። ነገ ብዙ የምንሰራው ስራ አለ። ካታሊና የበለጠ ነገር ለማወቅ ብትፈልግም መሄድ ነበረባት። በቀጣዩ ቀን ብራየን ከመንደሯ አለቃ ሰውዬ ቤት ፊት ለፊት ጠባቂዎች አቁሞ ካታሊና ምንም ልታረግ አልቻለችም። ይሁንና ካታሊና የብራየንን ቡድን አሁንም ትመለከተው ነበረ። እነሱም አላወቁም። በአንድ ምሽት ካታሊና ጋሪውን በጫካ ካለ አሮጌ መጋዘን ሲወስዱ ታየች። ብራየን ካርሎስና ነጋዴውም ሲነጋገሩ ስታይ ደንግጣ ነበረ። ለካስ ከዚህ በፊት ተነጋግረው እህሉን ወደ ከተማ ወስደው በብዙ ገንዘብ እየሸጡት ነበረ። ካታሊናም ተመልሳ ለሰዎቹ ልትነገራቸው ነበረ። ነገር ግን በብራየን ጓደኞች ተያዘች። ልቀቁኝ! ካታሊና ብዙ ስለምታውቂ ከዚህ እንጠብቅሻለን። እንዴት ብትደፍር የሰዎችን እምነት ሰብረህ እንዲህ ታደርጋለህ? ከዚህ ከወጣው ለሁሉም ምግብ ሰርቀ እንደምትሸጥ እናገራለሁ። በእኔ ቦታ አድርጌሽ አንቺ ምግቡን ስትሰርቂ እንደነበርና ፈርተሽ እንዳመለጥሽ እናገራለሁ። ካታሊና በተጠንቀቅ መጠበቅሽን አትርሺ፣ እንዳታመልጥሽ። ካታሊና እርዳታ ለመጥራት ብትሞክርም ማንም አልሰማትም ነበረ። ካታሊና ሙሉ ቀን ምግብ አልበላሽም። ካታሊና አዝና ምግብ ሆነ መጠጥ አልቀመሰችም። በዝምታ በክፍሉ ጥግ ላይ ተቀምጣ ካታሊና ሻርሌት በደንብ እንደምትንከባከባት አስተዋለች። ልትጎዳትም ምንም ነገር አልሞከረችም። ካታሊና ስለ ሻርሌት ታስብላት ነበረ። በሻርሌት እጅ ላይም የእሳት ጠባሳ አየች። ተጨንቃም ጠየቀቻት። ካታሊና እንደምታስብላት አይታ ረሃብን ስለፈጠረው የደን ቃጠሎ ነገረቻት። ያን እድል ተጠቅሞም እንቁላሏን የሰረቀባት ሰው ነበረ። ሻርሌት ልትይዘው ብትሞክርም እሳቱ ኃይለኛ በመሆኑ ሰውየው ላይ ለመድረስ አልቻለችም። በዛው ጊዜ በጫካ ውስጥ ስዞር ብራየንን አገኘሁት። ታሪኬን ከሰማ በኋላ ብዙ ጠንካራ ግንኙነቶች እንዳለውና ጠንካራ ሰዎች እንደሚያውቅ አስረዳኝ። ስለዚህ በእርግጠኝነት እንቁላሌን ያገኛል። በምላሹም መንደርተኞቹን እንዳስፈራራ እህል መቀበል ነበረብኝ። በዛ ጊዜ ብዙ ገንዘብ አግኝቶ የቁማር ዕዳውን ሊከፍል ነው። ለዚህ ነው አብሬው ልሰራ የተስማማሁት። አሁን ገባኝ፣ አስታወስኩ። የሆነ ጊዜ ወደ ብራየን ስገባ በሳጥን ውስጥ ቀይ ብርሃን አይቻለሁ። የምትፈልጊው እንቁላል ሊሆን ይችላል። ብራየን ከወራት በፊት እንቁላሎችን አግኝቷል ማለት ነው። የካታሊን ወሬ እውነት ከሆነ ልጆቼን የማገኝበት መንገድ ይኖራል። እሺ፣ ከዚህ አስወጣሻለሁ፣ ግን ልጆቼን ካላገኘው እመልስሻለሁ። የመንደሩ ባለቤት በርጋ ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ሲደርሱም ካታሊናና ሻርሌት በር ላይ የቆመውን ጠባቂ ድንጋይ ወርውረው የእሱን ትኩረት ሳቡት። በስኬትም ወደ ውስጥ ገቡ። የሚገርም ነው። በእርግጠኝነት እዚሁ ነው። በመፈለግ ላይ ያሉ የሻርሌት ክንፍ ሻማውን ሲነካው አዲስ በር መሬት ላይ ከፈተላት። ወደ ውስጥ ገብታም
በስኬት ሳጥኑንና የመንደሩንም አለቃ አገኙት። ካታሊና ልታድነው ሮጠች። ቻርሌት በስተመጨረሻም እንቁላሎቹን አገኘቻቸው። በደስታም አቀፈቻቸውና በአስማቷ እንቁላሎቹን አሳንሳ በደስታ ቦርሳዋ ውስጥ ከተተቻቸው። ቻርሌትም ብዙ በብራየን የተሰሩ ወንጀሎች ወረቀቶች አየች። የመንደሩም አለቃ ምግብ ለብራየን ሲያመጣ መጥፎ ነገር ሲያወሩ ሰማቸው። በንዴትም ሁሉንም ነገር ሊጠይቁ ሲሉ ተይዘው ታሰሩ። ብዙ መጥፎ ነገሮች አድርጓል። እናጋልጠው። ብራያን ወደ ከተማው ምግብ እያዘዋወረ ስለሆነ እንፍጠን። ሁላችሁም ፍጠኑ። እንደ እድል ሆኖ ልክ ብራየን ሊሄድ ሲል ደረሱበት። አቁም ብራየን፣ ምግብ እየሰረቀ ነው። ውሸታም! ለሁላችሁም ለፍተን እንደሰራንላችሁ አታውቁም? መንደርተኞቹ መጠራጠራቸውን አይተው ካታሊና፣ ቻርሌትና የመንደሩ መሪ በፍጥነት የተፈጠረውን ሁሉ ለመንደርተኞቹ አስረዷቸው። ይሄ ወንጀል ማስረጃው ነው። እንዲህ ትሆናለህ ብዬ አልጠበቅኩም። እኔ በመደንገጥ ብራየን ጓደኞቹን መንደርተኞቹን እንዲያስቆሙለት ነገራቸው። ነገር ግን ሁሉም በመተባበራቸው የብራየን ቡድን በፍጥነት ተከበበ። ድንገትም ቻርሌት እሳት እንደምትፈራ አስታወሰ። ዘይት መሬት ላይ ደፍቶ እሳት አስነስቶ አባባሰው። እሳት አጥፉት! በትርምሱ ላይ ብራየን የሚያመልጥበትን መንገድ ሲፈልግ ካታሊና በእሳቱ አልፋ አስቆመችው። ግን ብራየን ገፍቷት አለፈ። ቻርሌት ይሄን አይታ እሳቱን ረስታ ብራየንን ለማሸነፍ ሄደች። በዛ ጊዜ ካታሊና ዙሪያዋን ተመለከተች። ሐሳብም መጣላት። አፈርም አንስታ አይኑ ላይ ጨመረችበትና ቻርሌት አሸነፈች። በስተመጨረሻም መንደርተኞቹ እሳቱን አጥፍተው ብራየንና ጓደኞቹን ያዛቸው። መንደርተኞቹን ስለረዳሽልኝ አመሰግናለሁ። ብራየንንም ይዘሽ ተንኮሉን አጋልጠሸዋል። ከመንደሩ አባርረዋለሁ። አያቴ፣ ሁላችሁም ስህተቴ ገብቶኛል። እንዲህ ያረኩት ብድሬን ለመክፈል ፈልጌ ነው። እባካችሁ ስህተቴን እንዳስተካክል እድል ስጡኝ። አለቃ፣ ለብራየን እድል ሰጥተን በቅርብ እንከታተለው። እኔም ሁሉንም እረዳለሁ። ከዛ በመቀጠል ካታሊንና ሰዎቹ ተግተው ሰርተው በካታሊን እርዳታ ለምልመው አብረው በደስታ ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። እንዲሁም አዲስ ቪዲዮ ስንሰራ እንዲደርሶ የደውል ምልክቷን ይጫኑ። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።